እስቲ ያገም እሺ እንትን አብዛኛውን ጊዜ እንዲህ እንትን ሳይ አላህ ቢጤም አምሳያውም የለም ምናምን ትላላችሁ አይደለ ሙስሊሞች? ያ እና አሃ ሳይ ሙስሊምና ቡሃሪ ላይ አደምን በአምሳሉ ፈጠሩ ይላል። ይህ ነገር ታዲያ እንዴት ነው የሚታየው? ቡሃሪ በባህሪው ለማለት 72 በባህሪው 27 አውቀዋለሁ እነ አላህ ኸለቀ አደም ዐላ ሱረቲሂ ይላል። አውቀዋለሁ። ላስረዳሽ ምን ለማለት እንደሆነ። እሺ በቃ ይህንን አስረዳኝ። አይ ላስረዳሽ እንፈልግ። እሺ ሐዲሱ ላይ ምን ይላል? እነ አላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚርዓን የሚለው ነው። አላህ አደምን በባህሪው ፈጠረው ለማለት ነው። እዚያ ቦታ ላይ ባህሪ ተብሎ ይገለጻል። ቅርጽ የሚለው ማለት ነው። ባህሪ ለምሳሌ ወደ ገነት በምትገቡ ጊዜ በጨረቃ ቅርጽ ትገባላችሁ ይላል ሐዲስ ላይ። እንደው ክብ ሁነን ጨረቃ ሁነን ነው የምንገባው ማለት ነው? አይደለም። ባህሪዋን ለመውሰድ ተፈልጎበት ነው። እንደ ጨረቃ የምታበሩ ባህሪ ይዛችሁ ትገባላችሁ ለማለት ነው። የምታበሩ ለማለት እንደሆነ ትርጓሜውን ከራስህ ነው ወይ? አይደለም። አላህ በቁርአን ላይ ፊታችሁም የዛኔ ያበራል አለ። እያቸው አይደለ? ስለዚህ ከባህሪ ጋር የተነጻጸር ነው። ከማን ነው? ከጨረቃ ጋር የተነጻጸር ነው። ከባህሪ አንጻር ነው። የሚያበራ ማንነትን ትይዛላችሁ ነው። ስለዚህ አላህ ስብሐነ ወተዓላ አደምን በቅርጹ ፈጠረው ሲባል ጊዜ ምን ለማለት ነው? በባህሪው ፈጠረው ለማለት ነው። የምን ባህሪ? ይሄን ያልከው ራስህ ነው ወይ? ላ እኔ አይደለሁም። እንደ ሁሉም ሊቃውንቶች ተናግረዋል። ሊቃውንቶች ብቻ ሳይሆን አላህ ራሱ በቁርአን ላይ አደምን እኔ አያለሁኝ እኔ እሰማለሁ ካለ በኋላ እነዚህን ባህሪያቶችን ከገለጸ በኋላ አደምንም የሚሰማ የሚያይ አድርጌ የፈጠርኩት ይላል። አደም ያያል፣ አላህ ስብሐነ ወተዓላ ያያል። የባህሪ መመሳሰል አለ። በስም እንጂ ሄደ መመሳሰል ደግሞ በማንነት አይደለም። ልብ በሉ። ያ ማለት የአላህ ስብሐነ ወተዓላ ማየትና የአደም ማየት አንድ አይደለም። ገብተዋል? አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው ነው ባጭሩ። አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። አላህ እንደሚያዝን ሁሉ አደምንም የሚያዝን አድርጎ ፈጠረው። አላህ እንደሚያውቅ ሁሉ አደምንም የሚያውቅ አድርጎ ፈጠረው። አላህ የሚያስተውል እንደሆነ ሁሉ አደምንም የሚያስተውል አድርጎ ፈጠረው። ያ ግን አንድ አይነት ነው ማለት አይደለም። በጣም ሰማይና ምድር ከዚያም በላይ የተራራቀ ነው። ለምሳሌ ላሳያቸው። አላህ ያያል ስንል አደም ያያል ስንል መመሳሰል ነው? አይደለም። የአላህ ስብሐነ ወተዓላ ማየት ከአደም እንደማየት ጋር በፍጹም አይደለም። የአደም ማየት የተገደበ ነው። እኔ ከዚህ ከግድግዳ በስተጀርባ ምን እንዳለ ማየት አልችልም። አላህስ ምንም አይገድበውም። እርሱ ሁሉን ማየት ይችላል፣ ዓለም ላይ ያሉ ነገራቶች። የአላህ መስማትና የአደም መስማት አንድ አይነት አይደለም። አዳማዊ እኛ ማለት ነው። ገብታችኋል? ከራቅ ብለው ሰዎች የሚያወሩ ሰዎችን አንሰማቸውም። ኧረ አጠገባችን ሆነው የሆነ ኩሽኩሽታ ድምፅ ቢያወሩ አንሰማቸው። አላህ ሲሰማል ስንል ያለምንም ገደብ ነው እርሱ የሚሰማው። ድምፃችሁን ከፍ ብታደርጉም ዝቅ ብታደርጉም ለእኔ ያው ነው እያለ ይናገራል። ሁሉንም እሰማለሁ ነው ምንም ሳይገድበው። ሰዋኡን ሚንኩም መን አሰረ ልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል አላህ በሱረቱ ራዕድ ላይ ምን ይላል? ከእናንተ ንግግሩን በገሃድ የጮኸና በድብቅ ያወራ ለእኔ እኩል ነው። በቀን ፀሐይ ጠራራ የሰራና በድቅድቅ ጨለማ የሰራ ለእኔ እኩል ነው አለ። አየህ አይደለ? በጨለማ ስለሰራ አትደበቅበትም። ገብቷችኋል አይደል? ልክ እንዲሁ በሹክሹክታ ስላወራህ ከእርሱ መሰማት አታመልጥም። ያ ነው። ስለዚህ ያ ይሰማል የሚለውን ከዚህ አንጻር በእርሱ ባህሪ አድርጎ ፈጠረው። እንደሚያውቀው ሁሉ አዋቂ ነህ አንተ። ለምሳሌ የሆነ እውቀት ይኖርሃል፣ አምላክም ያውቃል። እኩል ናችሁ ማለት ነው አይደለም። አምላክ ምንም ነገር ሳይገድበው ሁሉን የሚያውቅ ነው። አንተ ግን የሆነች ነገር ተምረሃል፣ በዚያች ነገር ላይ እውቀት ሊኖር ይችላል። ያች ራሱ ጎደሎ ነች። ከአንተ በላይ የሆነ አዋቂ ይመጣል፣ ያንን ይበልጣል። ወፈውቀ ኩሊ ዚ ዕልሚን ዓሊም ይላል አላህ። ስለዚህ የማይመሳሰለው ታዲያ በምኑ ነው? እርሱን በዚያ በማንነቱ የሚመሳሰል አይደለም። በእርሱን የሚመስለው ማንም የለም። የስም መመሳሰል ብቻ። የስም መመሳሰል ስም ከተመሳሰለ ተመሳሰለ አይባልም። ለምሳሌ እጅ አለ ካልኩኝ አላህ እጅ ካለው አልተመሳሰለም። የስም መመሳሰል የማንነት መመሳሰል አያሳይም። ለምሳሌ አንተ ጌታ ነህ ብለህ ጌታ ነህ የሚባል ሰው ታውቃለህ? ጌታ ነህ ሙሉ አገሩ በጌታ አይደል የተሞላ። በጣም ጥሩ። ጌታ ነህ ተብሎ የሚጠራ ሰው ሊባል ይችላል። ያ ሰውዬ ግን ጌታ ነው፣ አምላክም ጌታ ነው አይደለም? አለመመሳሰሉ ታዲያ በምን ነው የሚለየው?
እኮ አለመመሳሰሉ በምን ነው የሚለየው? ለሱ እኮ እስካሁን ድግም ብዬ ምሳሌ ሰጠሁ። አሁንም ልድገምልህ። አለመመሳሰሉን ብትገልጠው በምን እንደሆነ አላህ ይሰማል ስንል ሰው ይሰማል ስንል የአላህ መስማትና የሰው መስማት በጣም የተራራቀ ነው እያልኩ ነው። የአላህ መስማት ምንም ሳይገደብበት የዓለማት ድምጾች። አንድ ነገር ልንገርህ መጀመሪያ። አሁን ምን አልኩ? ድገመልኝ። ከኔ ጋር አይደለም አያቸው አይደለ? የኔ መስማት አስረዳኝ ካለ በኋላ የኔ መስማት እንደዛ አይደለም። አለመመሳሰሉ ግን የሚለየው አዳምጠኛ ብቻ ማካወራ እኮ እየተግባባን አይደለም። ብቻ ነው እያወራህ ያለሁት። አንተ ምንም አላወራህም እስካሁን። ቀጥልሽ እኮ የአለመመሳሰላችን ምንድነው ልዩነቱ? አይ እሱ ጌታ ነው ስላልኩኝ አላህም ጌታ ነው ብዬ ካወራው አለመመሳሰሉ ምንድነው ልዩነቱ? እሱ መለኮታዊ ጌትነት ነው፣ የኔ ደግሞ እናንተ ጋር መለኮታዊ አለ እንዴ? መንፈሳዊ መለኮታዊ የሚባል ነገር አለ እንዴ? እናንተ ጋር ሊትራል ቃል እንደወረደ አይደል የምትቀበሉት? አላህ እጅ አለው አልተነገረም አልተባለም ነው። በፈጣሪ ስም የአምላክ ጌትነት አለ፣ የፍጡር ደግሞ ጌትነት አለ። ለምሳሌ የአምላክ ጌትነትና የፍጡር ጌትነት ልዩነትን አታውቅም አንተ? እኔ አላውቅም። እስቲ ንገረኝ። በጣም ጥሩ። ለምሳሌ አምላክ አለ፣ ሰማይና ምድር የፈጠረ አይደለ? አይ ደግሞ ሰዎች ጌታ ይባላሉ በምድር ላይ አምላክ የሚሰጣቸው ስልጣን ሹመት ለምን ይባላሉ? ለምሳሌ ኢየሱስ አንተ ቦታ ላይ ሆነ ነው የምትነግረኝ። አንተ ቦታ ላይ ሆነ ለምን እንዴ? ስላለ ኢየሱስ ክርስቶስ ላይ መጥተህ ለምን ታወራለህ? ላ ስላለ